ኢየሩሳሌም የጦር ሆሬ የሆነ ሁሌ በምድርሽ በልጆችሽ ሁከት ፈራርሷል ቅጥርሽ Sony, when you're apart, you Philistine, yeah, silent. Cause I love all the mothers, see you, I'm outside. Who let's see under the George, Murtacho, Resa, Yakuda Sony, when you're apart, you Philistine, yeah, silent. ሰላም ቤተሰቦች እንዴት ናችሁ? ዛሬ እንግዲህ ለየት ባለ ቪዲዮ ነው የመጣሁላችሁ። ሁላችንም የምናውቀው ተወዳጁና አንጋፋው ድምጻዊ ቴዲ አፍሮ እንግዲህ አፕሪል 30 በእስራኤል የሙዚቃ ድግስ እንደሚያቀርብ እናውቃለን። ከዚህ ጋር በተያያዘ እንግዲህ ከአድናቂዎችና ከተለያዩ ሰዎች የተለያዩ አሉታዊና አዎንታዊ ተጽዕኖ ሊፈጥሩ የሚችሉ ሀሳቦችም እየተነሱበት ይገኛል። ታዲያ ይህንን በተመለከተ የተለያዩ አዳዲስ መረጃ ያላችሁን ቪዲዮዎች ይዤላችሁ መጥቻለሁ። ቪዲዮውን እንግዲህ ላይክ በማድረግ ጀምሩ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ያስቀምጡልኝ። ይህንን ቻናል ደግሞ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። ወደ ቪዲዮ። ቴዲ አፍሮ ግን ምን ያህል አሳፋሪ ሰው ነው! እንደው ምን ቢሆን ነው ግን እንዲያረጋው? ምን ቢያደርግ ነው ግን እንደዚህ የጋዛ ሰዎች እንደጌዛ እየተጨፈጨፉ ለእስራኤል ነፃነት እንደዛ ይወጣው? ዘፈን ኮንሰርት ያዘጋጀው ምን ቢያደርግ ነው? አላበዛውም? እንት ሊሆናል አይደል? እናንተ ማህበራዊ ሚዲያ ላይ ይሄ ማህበራዊ ሚዲያ መነጋገር አጥለቅልቆታል ከትላንትና ጀምሮ። እስራኤሎች ኦርቶዶክሳውያን ወይ ደግሞ ክርስቲያን ብቻ ይመስላችኋል እንዴ? ለነሱ እኮ ገና ክርስቶስ አልተወለዳቸላቸው። ክርስቲያኖችን ብታያቸው በቁጥር በጣም አናሳ ናቸው። ኢትዮጵያ ሆነው ጋዛና እስራኤል ሲጣሉ ሙስሊሞቹ የጋዛን ባንዲራ ይዛችሁ ስትጸልዩ ነገርን ሁሉ ወስደን መዘን ስበን ሃይማኖት ላይ ለጥፈን ከዛ መበጨቃጨቃና የሆነ መነጋገሪያ አጀንዳ እንፈልጋለን። ስለደገፍኩት ስላልደገፍኩት ምንም አላመጣም። እምነግራችሁ ግን እኛ ያለንበት ውርደት ነው። ቴዲ አፍሮ ኮንሰርት አዘጋጀ። የት? እንግሊዝ ነው። ጭቅጭቅ ነበር። እኔ እዚህ ሆኖ በጣም ብዙ የእስልምና ወንድሞችን ስትቃወሙ ጋዛ እስራኤል እንትን የጨፈጨፈች ስትሉ እስኪ ገለጥ አድርጋችሁ አንብቡ። ሂዱ ዩቲዩብም ላይ ሂዱ፣ ፌስቡክም ላይ ሂዱ፣ ቴሌግራምም ላይ ገብታችሁ አንብቡ፣ ትዊተርም ላይ ገብታችሁ አንብቡ። ምን ያህል ክርስቲያን እንዳለ ጋዛ ውስጥ፣ ምን ያህል ክርስቲያን እንዳለ እስራኤል ውስጥ ተመልከቱ። እስራኤል ካለው ክርስቲያን ጋዛ ያለው ክርስቲያን ይበልጣል። መሳሪያ የሌለው ህዝብ ነው ያለው። ጦርነት የትም ቦታ ቢሆን ሰብአዊነት ነው ሊቀድም የሚገባው። ያንተ ሰብአዊነት አጠገብ በብት ውስጥ የደበቀውን ተተ የሩቁን የምትመለከተው ማን ስለሆንክ ነው? እኔ ጥያቄ። አማራ ክልል፣ ትግራይ ክልል፣ ሌላም ክልል በእያንዳንዱ ክልል ስለሚሞቱት ስለሚገደሉት በጦርነት በስቃይ ውስጥ ስላሉ ሰዎች አንተም ተመልከት። ያኔ ያንተን አልፈህ ሌላውን ትናገራለህ። የራስ ሰላም ስታሰፍን ውጣ። እስራኤል እዚሁ ያለን መገናኛ አካባቢ ሂድና ውጣ። ሰልፍ እስኪ ውጣ። ሂድ ተቃውሞ አሰማ እስኪ። ሳታደርግ ሰውየው እዛ የሚሄድበትን ጉዳይ አጀንዳ መነታረቂያ አድርገህ ከሃይማኖት ላይ ለጥፋ አምጥተህ ትጣላለህ ማህበራዊ ሚዲያ ላይ። ደሞ አብለሰትን ሙቀጨን በዚህ ፎቶ ልትናገሯት ትፈልጋላችሁ። እየመሰገንኳት አይደለም። እስኪ እንደው ከተናገራችሁ አይቀር እንደው ጋዛ ነው አይደለም እንደዚህ ሄዶ እስራኤል ነው አይደለም እንደሚያደርገው። ኢትዮጵያ ሚሊኒየም አዳራሻው ሽርጉድ የሚባል ትኬት ተዘጋጅቶላችኋል። ጎሳዬ ተስፋ፣ ኤፍሬም ታምሮ፣ አለማየሁ ሪፖ፣ ሜላት ቀለመ ወርቅና ሌሎችም ያሉበት ሽርጉድ ሚያዝያ 18 ሊካሄድ ነው። እስኪ ተቃውሙት። 3 ትውልድ የሚገናኝበት የሙዚቃ ኮንሰርት ነው። 250 ሺህ ብር መግቢያ ትኬት ተዘጋጅቶለታል ለ50 ሰው።
ቪቪአይፒ ተብሎ ማለት ለ50 ሰው አንተ ሀገር በራብ እየተቆላ ሀገሬ ውስጥ ችግር እያለ እንዴት የ250 ሺህ ኮንሰርት ይዘጋጃል መግቢያ ትኬት ይዘጋጃል ብለህ እስኪ ማህበራዊ ሚዲያ ላይ ዝመታ እንደው ዝም ብሎ መላቀስና መጫጫም ተገቢ ስላልሆነ ነው የምነግርህ። ተገቢ ያልሆነው ተገቢ ባልሆነው ልክ መናገር ስላለብኝ ቴዲ አፍሮ እንግዲህ ላለፉት 20 ዓመታት በኢትዮጵያ የሙዚቃ ኢንዱስትሪ እጅግ ትልቅ ተጽዕኖ የሚፈጥር ስራዎችን በማበርከት አሻራውን አሳርፏል። ታዲያ የፊታችን አፕሪል 30 ኮንሰርቱን የሚያዘጋጀው በእስራኤል ሀገር እንደሆነም ይታወቃል። ይህ ታዲያ ስራ እንደሆነም እያወቅን ሁላችንም ስራ እንደምንሰራው ሁሉ እሱም ስራ እንደሆነበትም ልናውቅ ይገባል። ታዲያ ይህንን በመገንዘብ የኔጌቲቭ ኮሜንት ካላቸው ሀሳቦች እየወጣን ሁላችንም ቅን ነገር እንድናስብ ስል ሀሳቤን አስተላልፋለሁ። ለአብዱ ሲሆን ሐላል ለቴዲ ሲሆን ደግሞ ሐራም በጣም የሳኩበት አጀንዳ ነውና አብዱኪያር ይሄንን ኮንሰርት ሲያዘጋጅ በፈረንጆቹ አይ ቲንክ 16/10/24 ከወራት በፊት ይሄንን ኮንሰርት ሲያዘጋጅ ልክ እንዳሁኑ እስራኤል ክፉኛ ፊሊስጤምን የምትደበድብበት ብዙ ህፃናት የሚሞቱበት የፊሊስጤም እናቶች የሚያለቅሱበት መከራው የበዛበት ሰዓት ነበርና ልክ እሱ ይሄንን ኮንሰርት ሲያቀርብ በዛ ላይ ደግሞ የእስልምና እምነት ተከታይ ነው ማንም ሲቃወመው አላየሁም ነበረ። ዛሬ ላይ ቴዲ ኮንሰርት ሊያቀርብ ነው ሲባል ብዙዎች በጣም የሚያስቅ ነገርም ስለሆነ ነው። አንዳንዶች የሚያስቅ ሐሳብ ያነሳሉ። እኛ ቴዲን የተቃወምነው በእስራኤሎች የድል ቀን ይሄን ኮንሰርት ስለሚያረግ ነው ብለው እንደ ምክንያት ሲያቀርቡ አይቻለውና በጣም የሚገርመው ምንድነው ቴዲ እኮ ይሄንን ኮንሰርት ሊያቀርብ እስራኤል ሲሄድ የመክፈቻውን ዘፈን በእስራኤሎች የብሔራዊ መዝሙር እኮ አይደለም ወይም ደግሞ በልበለው ጀግና ይበለው የሚለውን የውጊያ ዘፈን ሊዘፍን እኮ አይደለም ሄደው። ቴዲ አፍሮ እንደተለመደው በየትኛውም ዓለም ዞሮ ሙዚቃ ስራዎቹን ሲያቀርብ በየተለያዩ ሀገሮች ላሉ ኢትዮጵያውያን ሰዎች እንጂ ለውጭ ሀገር ዜጎች አይደለም። ዛሬ ላይ በዚህ ደረጃ ለምን እንዳስቆጣችሁ አላቅም። ሌላው መጨመር የምፈልገው ነገር አብዛኛው ኢትዮጵያ ውስጥ ያለ ሰው ፊሊስጤምን የሚደግፈው ሰባዊነት ተሰምቶት አይደለም በሃይማኖት ስለሚመስሉት ነው። በዛም ወገን ደግሞ እስራኤልን የሚደግፍ ድል ለእስራኤል የሚለውም እስራኤል በሃይማኖት ተመስለኛለች ብሎ ስለሚያምን ነው። ሰባዊነት አይደለም እንደዚህ የሚያጨቃጭቃችሁ ግልጽ ስለሆነ ማለት ነው። ፌስቡክ ላይ ጠይቂያቸው የመለሱልኝ ሰዎች አሉ። አዎ ሙስሊም ስለሆኑ ነው እንደኛ ምን ደግፋቸው አሉ። ይሄ የአደባባይ ሀቅ ነው። ከሰባዊነት በላይ እኛ ሰዎችን ለማገዝ የተጎዱ የሚያለቅሱ ደማቸው እየፈሰሰ ያለ በጦርነት እየተጨፈጨፉ ያሉ ሰዎችን ሀገር ውስጥም እኮ ነው የምላችሁ ሀገር ውስጥም በሚደረጉ የእርስ በርስ ጦርነቶች በተጎጁ ወገን ለመሆን በዘር ሊመስሉን ይገባል፣ በሃይማኖት ሊመስሉን ይገባል፣ በአስተሳሰብ ከኛ ጋር አንድ ሊሆኑ ይገባል ብለን ምናምን ሰዎች ነንና ይሄን ነገር መስማቱ ራሱ ያስቃል። ለማንኛውም ቴዲም ይሁን አብዱኪያር ኮንሰርቱን ሲያቀርቡ እስራኤል ላይ ሁለቱም እስራኤል ፊሊስጤምን በምትደበድብበት ወቅት ነው። አሁን ቴዲ የሚያቀርበው አብዱኪያር የሚያቀርበው ምንም ልዩነት የለውም። ይሄ እስራኤል የድል ቀኗ ስለሆነ ሌላ ምክንያት የማይመስል ምክንያት አታቅርቡ። እነዚህ ሰዎች በተለይ አብዱኪያር እንደ አንድ እስልምና እምነት ተከታይ እስራኤል አላቀርብም ቢል አክሴፕት አደርጋለሁ። ምክንያቱም በሱ ሃይማኖት ዙሪያ ያሉ ሰዎች ከዛ ደግሞ ሂዩማኒቲ ተጨምሮበት አልሰራም አሁን ባለበት ሁኔታ ቢል አክሴፕት አደርጋለሁ። ቴዲም አሁን ላይ እንደዚህ አይነት ሐሳብ አቅርቦ አልሰራም ቢል አክሴፕት አደርጋለሁ። ከዛ ውጪ ግን እንሰራለን ብለው ቢሰሩም ለወቅሳቸው አልችልም። የራሳቸው መብት የግለሰቦች መብት ነው። ምክንያቱም ሄደው የሚሰሩበት ሀገር በዜግነት አንድ አይደሉም። የነሱ ሀገር ዜጎች እዛ ስላሉ እንጂ በዜግነት ሁሉ አንድ አይደሉም። እስራኤላውያን አይደሉም ሁለቱም። ግን ትውልደ ኢትዮጵያውያን የሆኑ ዜጎች በዛ ሀገር ላይ በመላው ዓለም እንደሚኖሩት እስራኤልም ስለሚኖሩ ሁለቱም ሄደው የዘፈን ስራቸውን አቀረቡ። አናቀርብም ማለት ሰባዊነት ተሰምቶናል እንደዚህ ነው ብለው ማቆምም ይችላሉ። አይንሰራለን ብለው መስራትም ይችላሉ። አንተ ያሰብከውን ሐሳብ እንዴት አላሰቡም ብለህ ግን ለመወንጀል መሞከር ይሄ ቂልነት። ተወዳጁ አርቲስት በዚህ ሰዓት ከፍተኛ የሆነ ተቃውሞ እየገጠመው ይገኛል። ተወዳጁ አርቲስት ቴዲ አፍሮ ወይም ደግሞ ቴዎድሮስ ካሳሁን አፕሪል 30 በእስራኤል ሀገር ኮንሰርት እንዳለው በፌስቡክ ገጹ ካጋራ በኋላ እንግዲህ በርካታ ትችቶችና በርካታ ተቃውሞዎች እየገጠመው ይገኛል። በዚህ ጉዳይ እናንተ ምን ትላላችሁ? ሀሳባችሁ አጋሩ እስኪ። ጎበዝ ኢት ኢዝ ሂዝ ፕሮፌሽን ስራው እኮ ነው። በቃ ሂዝ የሚውዚሽያን ካሉ በኋላ ቀጠል አድርገውም ትዝ ይለኛል ከ3 ወይም 4 ዓመት በፊት ቴዲ በአሜሪካን ሀገር በሚገኙ 21 ስቴቶች 3 ወር በፈጃ አጠቃላይ 21 ኮንሰርቶች 52 ሚሊዮን ብር ክፍያ ተፈጽሞለታል። በአንድ መድረክ 2 ሚሊዮን 400 ሺህ ብር አካባቢ እንደማለት ነው።
ቴዲ በአንድ መድረክ እስከ 4 ሚሊዮን ብር የሚከፈለው ሰው ነው እና ኮንሰርት ይሰርዝ ስትሉ ይሄንን ይተው እያላችሁ ነው ይገባችኋል ሲሉ ይጠይቃሉ። በመከራከሪያ ሐሳባቸውን በመቀጠል በነገራችን ላይ ኮንሰርቱን ያዘጋጁት እስራኤል ሀገር ውስጥ ለሚኖሩ ኢትዮጵያውያን ነው እና ታዲያ እስራኤል ሀገር ለሚኖሩ ኢትዮጵያውያን ኮንሰርት ማዘጋጀት እንዴት የጋዛን ጭፍጨፋ መደገፍ መስሎ እንደታያችሁ አልገባኝም። እውነቴን ነው የምላችሁ ቴዲ ላይ ነገር ይገንበታል እንጂ ቅርብ ጊዜ እኮ አብዱኪያር የ2017 አዲስ ዓመት ዕለት እስራኤል ሀገር ኮንሰርት አዘጋጅቶ ነበር። ምን እሱ ብቻ ያው ቴዲ ነገር ስለሚገንበት ነው እንጂ ሌሎችም አርቲስቶች ቴል አቪቭ ላይ ኮንሰርት ያዘጋጃሉ ሲሉም ፍራውል ሀበሻ የሰጡትን ሐሳብ ቋጭተዋል። አሁን ነገሩን ከአስተያየቶች ወደ ቴዲ ኮንሰርት ውዝግቦችን መልሰው የቴዲ አፍሮ ኮንሰርቶች ሁልጊዜ ውዝግብ አጭረው ሲካሄድ ይታያል። ውዝግቦቹ በአገር ውስጥም በውጭም ናቸው። ከዓመታት በፊት በአዲስ አበባ ከፍተኛ የኮንሰርት ድግስ ተዘጋጅቶ ከትኬት ሽያጭ በኋላ ኮንሰርቱ እስከ መሰረዝም የደረሰበት ሁኔታ አለ። ይህ ከሆነ በርከት ያሉ ዓመታት ተቆጥረዋል። ቴዲ አፍሮ በውጭ ሀገራት በተለይም በአሜሪካ፣ በአውሮፓና በመካከለኛው ምስራቅ የሚያዘጋጀውን ኮንሰርት ያህል በአገር ውስጥ አያዘጋጅም። በአገር ውስጥ በሚሊኒየም አዳራሽ፣ በጊዮን ሆቴልና በባህር ዳር ስታዲየም ካዘጋጃቸው የተወሰኑ ኮንሰርቶች መካከል የሚጠቀሱ ናቸው። በአገር ውስጥ ኮንሰርት የማዘጋጀቱን ጉዳይ ከቀደሙት ክልከላዎች ጋር በማያያዝ ይሁን ወይም በሌሎች ምክንያቶች በግልጽ የሚታወቅ ነገር የለም። ቴዲ ከሚዲያዎች ጋር ባለው ግንኙነት ቁጥብ በመሆኑ ዝርዝር ጉዳዮችን ማወቅ አስቸጋሪ ነው። አርቲስቱ ጥቂት ሐሳቡን ሲገልጽ የሚታየው በማህበራዊ ትስስር ገጾቹ ብቻ ነው። ይህም ቢሆን ህዝባዊ በዓላት ሲኖሩ እንኳን አደረሳችሁ ለማለት የታዋቂ አርቲስቶች ህልፈት ሲሰማ ሐዘኑን ለመግለጽ ብሎም የሚያዘጋጃቸውን ኮንሰርቶች ለማስተዋወቅ ብቻ የማህበራዊ ትስስር ሚዲያዎቹን ሲጠቀም ይታያል። ቴዲ አፍሮ ከዚህ ውጪ በማህበራዊ ትስስር ሚዲያዎች በየትኛውም ጉዳይ ምንም አይነት አስተያየት ሲሰጥ አይታይም። ከዚህ ውጪም ሜንስትሪም በሚባሉት ሚዲያዎችም ቃለ ምልልሶችን ሲሰጥ የሚታየው በስንት ጊዜ አንዴ ብቻ ነው። በተለይ ከተወሰኑ ዓመታት ወዲህ ቴዲ ከሚዲያዎች ጋር ያሉትን ግንኙነቶች ሙሉ በሙሉ አቁሟል ማለት ይቻላል። ሌላው ቀርቶ በተለይ ከተወሰኑ ጊዜያት ወዲህ በሚያዘጋጃቸው ኮንሰርቶች ዙሪያ ውዝግቦች ሲነሱም ቴዲ አፍሮ አንዳች ነገር ትንፍሽ ሲልም አይታይም። ከወራት በፊት በለንደን ካካሄደው ኮንሰርት ጋር በተያያዘ በተመሳሳይ መልኩ ውዝግቦች ነበሩ። አገሪቱ በጦርነት ላይ ያለች፣ በተለይ ደግሞ የአማራ ህዝብ እየተጨፈጨፈ ባለበት ሁኔታ ቴዲ አፍሮ እንዴት ኮንሰርት ማካሄድ ይቅርና እንዴትስ ያስበዋል የሚለው ሐሳብ የፈጠረው ውዝግብ ነው። በጊዜው ኮንሰርቱ መደረግ አለበት የለም መደረግ የለበትም የሚል ሰፊ የጦፈ ክርክርም ነበር። ቴዲ አፍሮ በጊዜው በዚህ ውዝግብ ጉዳይ ቅድመ ኮንሰርት፣ በኮንሰርቱ ወቅት ሆነ ከዚያ በኋላ ምንም ነገር ትንፍሽ ያለበት ሁኔታ አልታየም። ውዝግቡ ቢቀጥልም ቴዲ የለንደኑን ኮንሰርት ግን አካሂዷል። አሁን ደግሞ አዲስ ትኩሳት በእስራኤል ኮንሰርቱ ላይ ብቅ ብሏል። ነገርን ነገር ያነሳዋል እንዲሉ ነገሩን በታሪክ ጥቂት ወደ ኋላ እንመልሰው። ቴዲ አፍሮ ከዓመታት በፊት የምኒልክን 100ኛ ዓመት በማስመልከት እንቁ ለተባለ መጽሔት በሰጠው ቃለ ምልልስ ካለፈው ዘመን የሚወረሱ መልካም ታሪኮችን ጠቅሶ የስህተቶችና የጥፋቶች መድኃኒት ፍቅር ነው በማለት የዘረዘራቸው ሐሳቦች ታትመው የወጡበት አጋጣሚ ዛሬ ስለ አርቲስት ቴዎድሮስ ካሳሁን ወይ ደግሞ ስለ ቴዲ አፍሮ ልናገር ነው። ምክንያቱም ፌመስ ስለሆነ ማለት ነው። ያው እንደ ኢትዮጵያ ያው ትልቅ አርቲስት ነው፣ አያጠያይቅም። ግን በሱ ዙሪያ ብዙ የእስራኤሉን ኮንሰርት ተከትሎ ብዙ ነገሮች እየተባሉ ነው። ኮሜንቱንም እስከ ማዘጋት ድረስ ነው ሄዱት፣ እሱን የሚሰድቡ ሰዎች ማለት ነው። በእርግጥ እስራኤል ፍልስጤማውያን በመሬታቸው ላይ ነው የምትመታቸው፣ በቀያቸው ላይ ነው የምትገላቸው። እነሱን መሳሪያ ስላላቸው ኃይል ስላላት እስራኤል ፍልስጤምን አፈናቅላ ቤታቸውን ለመውሰድ ነው የምትታገለው። ይሄ እኔም አልደግፈውም፣ ሮንግ ነው። ፍልስጤማውያን ሀቅ አላቸው፣ ምክንያቱም በቤታቸው ውስጥ ነው እየሞቱ ያሉት ማለት ነው። እና ጄኖሳይድም ነው የዘር ማጥፋትም ነው። እና እሱን ማንም ህሊና ያለው ሰው ይሄንን ካየ እስራኤል የምታደርገውን ነገር አይደግፍም፣ አይወድም፣ ይቃወማል። ግን ወደ ቴዲ አፍሮ ስንመለስ ቴዲ አፍሮ ኢትዮጵያዊ ነው እና ፍልስጤም ውስጥ እስራኤል ውስጥ ላሉት አድናቂዎቹ ሄዶ መዝፈን ከዛም በኋላ ብርም የማግኘት ሙሉ መብት አለው። ግን ቴዲ አፍሮን ሄዳችሁ እስራኤል ሄድክ ብላችሁ እስራኤል ለምን ሄደ ለአድናቂዎች ተዘፍናላችሁ ብላችሁ ቴዲ አፍሮ ላይ የጨዋችሁትን ያህል ኢትዮጵያ ውስጥ ዴይሊ ሰው እየሞተ አይደል እንዴ? ኢትዮጵያ ውስጥ እስኪ ሰው የማይሞትበት ቀን፣ ሰው የማይዘረፍበት ቀን ንገሩ።
የራሷ አሮባት የሰው ታማስላለች የሚሉት ልክ እንደዚህ እንደ ኢትዮጵያውያን አጉል ለፍልስጤም ተቆርቋሪ አጉል መናገራቸው አይከፋም። ገብቷቸዋል። ኦኬ ማንም ሰው ይናገራል። እስራኤል ውስጥ የሚጨፍሩ ሰዎች አብዛኛውን ኢትዮጵያዊ ደጋፊ ነው። ለምሳሌ ኢትዮጵያ ውስጥ ያለ ሰው የኢትዮጵያ ሕዝብ መንግስት ሄዶ የሆነ አካልን የሚገል ከሆነ ኦሮሞ ወይ ትግራይ የሆነ ቦታ የሚገል ከሆነ ኢትዮጵያዊ በሙሉ ይደግፋል። ይሄ አሽቃባጭ የሆነ ሕዝብ ነው ይታወቃል። ስለዚህ እስራኤል ውስጥ ያለም ኢትዮጵያዊ ሰርቶ ለመኖር ቤተሰቦቹን ለመርዳት እስራኤል በፍልስጤም ላይ የምታደርገውን እልቂት ይደግፋል። ስለዚህ ሆዳም ብቻ ነው ቴዲ አፍሮን የሚሟገተውም ቴዲ አፍሮም ላይ እንትንም አሽቃባጭ ነው። ስለዚህ እኔ ቴዲ አፍሮ እስራኤል ሄዶ መስፈን መብቱ ነው የምላችሁ እና ከቴዲ አፍሮ ጋር በምንም ነገር ተስማምቼ አላቅም። ይሄኛው ግን የራሱ መብት ነው ሄዶ መስፈን ማለት ነው። ለምን ታሽቃብጣላችሁ? ኢትዮጵያ ውስጥ ሰው እየሞተ አይደለም? የሰው መብት ለምን ትነካላችሁ ነው። እና ቴዲ አፍሮ ሄድና መዝፈን አይደለም ጨፍር እንደፈለግ። ከዚህ ቀደም ግራ የገባው ያልገባው የተወናበደ ሰው አሁን ካሳንቺስ መጥቶ ሲያይ ግን ጥላቻ ከሌለው በቀር ሀገሩን የሚወድ ዜጋ ከሆነ በቀና መደገፍ ይጠበቅበታል ሲሉ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ተናገሩ። ላስደምጣችሁ ንግግራቸው። ሁሉም ሰው አይን ተገጥሞለታል። ሁሉ ሰው ግን ብርሃን የለውም። አይን ስላለው አስቀድሞ ይሄን ማየት ይቸገራል። ይሄን ፈጥረን ስናበራ ግን ይሄን ማየት የሚቸገር ሰው መኖር የለበትም። ከዚህ ቀደም ግራ የገባው ከዚህ ቀደም ያልገባው ከዚህ ቀደም የተወናበደ ሰው አሁን ካሳንቺስ መጥቶ ሲያይ ግን ጥላቻ ከሌለው በቀር ሀገሩን የሚወድ ዜጋ ከሆነ በቀና መንገድ ማየት መደገፍ ይጠበቅበታል። ቤተሰቦች እንግዲህ ለዛሬ ያስኳቸው ቪዲዮዎች እነዚህ ይመስሉ ነበረ። አሪፍ ቆይታ እንደነበረ ምንም ጥርጥር የለኝም። ይህንን ቻናል እንግዲህ ሰብስክራይብ በማድረግ ተቀላቀሉ። ቪዲዮ ላይክ ሳታደርጉ ጀማሪችሁንም ላይክ አድርጉ። ሀሳብ አስተያየት ካላችሁ ደግሞ አሁንም ኮሜንት ላይ አስቀምጡልኝ። በቀጣይ አሪፍና አዳዲስ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ